ጉዳዩን እየጨረሰን ነው እያሉ ብር ሰብስበው አሁን ቢሮ ዘግቶ ደግሞ ተሰውሯል። ቀስ እያለች ምንድነው ቢሮዎቿን እያጠፋች መምጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ነው። ማን ነው እሱ? ማን የተራሳ ሚዲያ ሽፋን ይወረ ስንቱ በየቤቱ አለቀሰ፣ አነባ፣ ጭካኔ ቅጡን አጣ። ይህ ታሪክ 152 ሰው ላይ ተደገመ። እቃዎቿን ሸክፋ ወራት የፈጀ ጥረቷ ተሳክቶላት ወደ ካናዳ ለትምህርት ለመብረር አዲስ አበባ ከሚገኘው ቦሌ ኢንተርናሽናል አየር ማረፊያ ላይ ተገኝታለች። ቤተሰብና ጓዶቿ በደስታ በሳቅ በጨዋታና ባጀባ አጅበዋታል። ትንሽ ሰዓት አለሽ፣ ፎቶ እንነሳ፣ ደግሞ ቶሎ ቶሎ ደውይ። አስተያየቶቿን እየተቀበለች ነው። ወደ ውጭ ሄዶ የመማር ዕድል ለማግኘት ያልቆፈረችው ጉድጓድ አልነበረም። በመጨረሻም ያገኘችው ሰው ቦሌ መድኃኔዓለም በዲዛይን ያማረ ሞቅ ደመቅ ያለ ቢሮ ከፍቶ ያስተናገዳት የትምህርት መማክር ኤጀንሲ ባለቤት ነው። በሱ ኤጀንሲ ሄዱ ወጣቶች ፎቶ ከነቪዛቸው ቢሮውን አሳምሮታል። እንግዳ መቀበያ የተሰቀለው ቴሌቪዥን እኔም ተሳክቶልኛል የሚሉ ዝንጥ ያሉ ወጣቶች ተመላልሰው በሚመጡበትና በአገሪቱ ውስጥ አለ በተባለ ቴሌቪዥን ያሰራውን ማስታወቂያ ጀምሮ የተቀናበረ ቪዲዮ ይመላለሳል። አብሯቸው የተነሳ የባለስልጣናት፣ የአርቲስቶች፣ የጋዜጠኞች ፎቶግራፍ ተሰቅሏል። ፕሮሰሱን ለመጨረስ 850 ሺህ ብር ማለትም ፕሮሰስ ለሚጀምሩበት 250 ሺህ፣ የተቀባይ ዩኒቨርሲቲ ደብዳቤ ሲመጣ 100 ሺህ፣ የአሻራ ስቱ ደብዳቤ ሲመጣ 200 ሺህ፣ ቪዛ ሲመታ የተቀረው 300 ሺህ በሁለቱ ስም በተከፈተ በዘጋ አካውንት በፓስፖርትና የትምህርት ማስረጃ ከተቀበለ በኋላ አሳዳጁ አሳው ሆነች። የመንግስት ደሞዘኛ የሆኑ ወላጆቿ ከተለያዩ ቦታ በብድር ውጭ የሚገኙ ሰዎችን አስቸግረው ስንት ውጣ ውረድ አልፈው በህይወታቸው ደግሞ የማያገኙትን ገንዘብ ያሳኩላት ለአንድ ልጃቸው የሰው ፊት ተጋፍተው ነበር። ከምን ደረሰ ቢያንስ በሳምንት አንድ የስልክ ጥያቄዋ ነው። ያለበትን ያስረዳል። የሚቀጥለውን 2 ሳምንት እንትን እንጠብቃለን የሚል መልስ እየተካነበት ነው። እሷም ትጠብቃለች። በስንት ምልልስ ራሱ በስም ከፍቶ ከሚያስተዳድረው ኢሜል ዩኒቨርሲቲው ደብዳቤ ሲመጣ ብር ይዘሽ ነይና ኮፒ ውሰጅ፣ ለኤምባሲው አሻራ ስጭ ብሎ በመጨረሻ ቪዛ መጥቷል። ኤምባሲው ፓስፖርት ሽላኩ ብሏል ብሎ በዝግ ሂሳብ የተቀመጠውን ብር ወደ ራሱ አስተላልፎ በ11 ወራት ስትበሳጭ፣ ስትናደድ፣ ስትደሰት ቆይታው ተለያዩ። የሷ ውጭ የመውጣት ጉጉቷ ሰምሮም ለጉዟ የተዘጋጀችው ቤተሰቡ ያለበትን ዕዳ ተፍ ተፍ ብላ ለመክፈል የሚጠብቃትን ትግል እያሰበች ነው። የትኬት ሌላ ብድር፣ የምግብ ዝግጅት ለቋጥሮ ሌላ ገንዘብ አሰባስባ። ለነገሩ እዚህኛው ላይ እንኳን ተሳካለሽ ብሎ ብዙ ሰው ተረባርቦላታል። የያዘችው ትርፍ ጭነት ካላለፈ እንደምትመልሰው ነግራ ተሰናብታ የገባችበት ኤርፖርት ቤተሰቦቿ ለሰዓታት ቢጠብቋት እንዳለችው አልተመለሰችም። ውስጥ የገጠማት ይሄ ነበር። ለቦርደር ቪዛ ተቆጣጣሪ የሰጠችው ፓስፖርት ፖሊስ ይዞባት መጣ። ቪዛው ፎርጅድ ነው። የተጭበረበረ ሰነድ ይዞ በመገኘት ወንጀል አስፈቀፈደዳት። በነገታው በፖሊስ ታጅባ ቢሮ ቢደርሱም ዝግ ነው። በርካቶችን እንዲያደረገው ሰው የለመደው ቢዝነስ ነው። እንደገና እሷን ለማስፈታት ቤተሰብ ሌላ ስቃይ ውስጥ ወደቀ። አብዛኞቹ ንግድ ፍቃድ በሰው ያስወጣሉ። የኤምባሲዎችን አሰራር አጥንተውና ለማጭበርበር ያለውን ቀጭን መስመር ይጠቀሙበታል። ጥሩ ባለስልጣን ከፖሊስ፣ ከደህንነት፣ ከፍርድ ቤት ያደጋ ጊዜ ተጠሪ ያበጃሉ። የሰው የዋህነት ደግነት ሲበዛ ያሳዝነኛል። ጉጉትና ስሜታዊነት ከማገናዘብ ያናጥበዋል። ገንዘቡን ሲሰጥ ለምን፣ እንዴት፣ መቼ የሚሉ ጥያቄዎችን ይዘነጋል። ገና ኢሜሉን ከፍተው በስማቸው መነጋገር ሲጀምሩ ለምን ብለው መጠየቅን ችላ ይሉታል። በየጊዜው በየሀገሩ ያሉ የፖሊሲ ለውጦች ካሉም ማጢንን ይዘነጉታል። ቲክቶከሮች፣ ማስታወቂያ ሰሪዎች በእናንተ ምክንያት ሰው እናንተን አምኖ በየቤቱ ሐዘን፣ ለቅሶ፣ ሲቃይ፣ መከራ፣ በሽታ ውስጥ እየገባ ነውና እንዲህ አይነት ገንዘብ ባይበላስ። አጭበርባሪዎች ሆይ፣ እረ ህዝቡ ግፍ በዝቶበታል። እረ እባካችሁ አምላኩን ስለሚፈራ እንጂ ህይወቱን እንደነጠቃችሁት ህይወታችሁ ላይ አደጋ ማድረስ ከብዶት አይደለም። ትዝ ይላችኋል ይህ ታሪክ። ይህ ልጅ የማስታወቂያው ኤጀንሲ ገንዘብ ከበላችሁ እኔ እጠየቃለሁ እያለ ነበር። አሁን 152 ሰው እያለቀሰ ይገኛል። ደጋ ይለፋችሁ ይላል ተስፋዬ ኃይሌ። ሰላም።